እንኳን ለገና በዓል በሰላም አደረሳችሁ። ገና ሰበብ ነው። ገና የምታከብሩም ገና የማታከብሩም እግረ መንገድ የማዕድ ማጋራቱ ሁሉንም ጓዳ ስለሚያብስ መስከረም ላይ መሰል ተግባር ፈጽመናል። አሁን ይሄ ከ4 ወር በኋላ የተደረገ ሌላ የጓዳ እበሳ ስራ ነው። ይሄ ለሰራተኞቻችን አነስተኛ ደሞዝ ላላቸው ለኛ ሰፈር ነዋሪዎችም ጭምር ለምናግዛቸው ልጆች የሚያግዝ ተግባር ስለሆነ አጋጣሚ የካቢኔ አባላት ስብሰባ ነበሩ። ከኛ ጋር ሆነው እንኳን ደረሳችሁ ለማለትና ማዕድ ማጋራቱ ሊሳተፉ መጥተዋል። በጋራ እንኳን ለገና በዓል በሰላም አደረሳችሁ። በዓሉ የደስታ የፌሽታ የሰላም እንዲሆንላችሁ እመኛለሁ። ሁልጊዜ እንደምነግራችሁ ለእያንዳንዱ ቤተሰብ የምናጋራው ማዕድ 2 ወር 3 ወር ሊያግዝ ይችላል። አደራ ምላችሁ ጉዳይ በእናንተ ሰፈር ከእናንተ ያነሰ ገቢ ያላቸው ሰዎች ካሉ ቢያንስ ምሳ ማብላት እንዳትረሱ። እናንተ የምትጋሩ ብቻ ሳትሆኑ ለአንድ ቀን ለሁለት ቀን የምታጋሩም ጭምር መሆን አለባችሁ። ማካፈል መከፈል በረከት ነው። በመስጠት ውስጥ ማግኘት በመስጠት ውስጥ መቀበል ስላለ ዛሬ ተቀብላችኋል። ነገ ደግሞ በማካፈል ለእናንተ ጎረቤቶች የደስታ ምንጭ እንድትሆኑ አደራ ማለት እፈልጋለሁ። ከኛ ጋር የምትሰሩ ከኛ አካባቢ ያላችሁ ሰዎች ይህ ያገኛችሁት እድል ብዙ ቦታ ያለ እድል ስላልሆነ ባገኘነው አጋጣሚ ሁሉ መቀበል ከተቀበልነው ደግሞ ማጋራት ልምምዳችን እየሆነ ከሄደ ከውጭ ከምንለምን እርስ በርስ ተጋግዘን በዓላትን ለማሳለፍ ጊዜ ለማሳለፍ ስለሚያግዝ ልማዱ ባህሉ በጣም አስፈላጊ ነው። ማጋራት ግን መቀበል ብቻ ሳይሆን መስጠት ጭምር ስለሆነ 10 ኪሎ የተቀበለ ቤተሰብ ከዚያ ውስጥ ግማሽ ኪሎ ቢያጋራ ችግር የለውምና ማጋራትም ልማዳችሁ ይሁን ለማለት ነው። መልካም በዓል። እጅግ አድርጌ አመሰግናለሁ።